እንግዲህ ወንድሞቼ ዛሬን ይዘን የመጣለው በጣም አንድ ሰው ጥሩ ሲሰራ ማመሰገን ይኖርብናል። እንግዲህ እንደምታውቁት እንግዲህ ወንድሞቼ ከዚህ በፊት የአዲስ አበባ ምክትል ከንቲባ የነበረው አቶ ጥራቱ በየነ እንግዲህ ከፌደራል ተሹሞ ወደ ሲዳማ ክልል ሄዶ ነበረ። ሐዋሳ ክፍለ ከተማ ዋና ሰብሳቢና ዋና አስተዳዳሪ ሆኖ ተመርጦ ወደዛ ጉዞ አድርጓል። እንግዲህ ጥራቱ በየነ እንደ ስሙ ጥራቱ የሆነው በስራውም እንከን የሌለው ሰው እየሰራ ያለውን ጉብኝት አድርገን ነበር። ወንድሞች የተለያዩ አካባቢ ከፌደራል መንግስትም ጨምሮ ሐዋሳ ከአዲስ አበባ ቀጥሎ ያለው ውብ ከተማ ሐዋሳ ናትና ሐዋሳ ደግሞ ውብ የምታደርገው ላንተ ይገባል በማለት ከፌደራል ተሹሞ ወደ ሲዳማ ክልል ሐዋሳ ውብ የሆነች ሐዋሳ ክፍለ ከተማ መጥቶ ውብና ውብ እያደረገ ይገኛል። የሁለት ወር ስራ እቅድ ይዞ የ60 ቀናት ስራ ይዞ የተለያዩ አካባቢዎችን እየዞረ የተለያዩ ቆሻሻ ብቻ የነበሩትን ኤሪያ ውብ እያስደረገ ይገኛል። ለዚህም አርፎ ተርፎ የተለያዩ ምቀኛ የሆኑትና ጥሩና ብልጽግና ሲያደርግ የማይወዱ አካላት እንካንና የተለያዩ ከእሱ ከማ በላይ ሆኖ ነው የሚለው የቡናና የጫት ቤትና የሐሜትን ወስዶ የተለያዩ ነገር ሐሜት ይዞ ሊራመዱ ይችላል። ጥራቱ በየነ ብሎ ማለት አዲስ አበባ የዋና የአዲስ አበባ የኢትዮጵያ ዋና ከተማ የሆነች አዲስ አበባ ከአዳነች አቤቤ ጋር በመሆን ምርጥ ከተማ ውብ አድርጎ አሁንም ልማት ያስፈልጋታል። ሐዋሳ ከአዲስ አበባ ካየን በኋላ ሁለተኛ ከተማችን ብለን የምናየው ከተማ ሐዋሳ መሆን አለበት በማለት ወደ ውቢቷ ሐዋሳ መጥቶ ሐዋሳን እያለማ ይገኛል። ስለኛ ዞረን ተመልክተን ነበር። እንደምታውቁት ሐዋሳ በየኤሪያው በየሰፈሩ ውብ እየሆነች የ60 ቀናት ስራ ፈጻጸም ይዞ እየመራ ይገኛል። ወንድሞቼ ይሄ ውብ የሆነው ሐዋሳ ውብ ለማድረግ የመጣው ጥራቱ በየነ ለሐዋሳ ክፍለ ከተማ ብቻ ሳይሆን ሲዳማ ክልልን ውብ ማድረግ አለበት በማለት ነው የመጣው። እኔም ማስተላልፍላችሁ መልእክት ለሌሎች ብልሹ አሰራር እየሰሩ የነበሩ ሰዎች ላይ ድቤ በመሆንና ከኋላ በመሄድ የሆነ ነገር እየቦጨቃችሁ እየሄዳችሁ ሶሻል ሚዲያ ላይ ጥራቱ በየነን እንደዚህ ሰርቷል ብላችሁ ለማተቸት የፈለጋችሁ ሰዎች ካላችሁ እባኮ ተሳስታችኋልና ማንም የሚሰማቸው የለም። እሱን የሾመው የፌደራል መንግስት ስለሆነ ምላሳችሁ ቆጥባችሁ ጥራቱ በየነ የሚሰራው ጥሩ ነገር ቢታወሩ ይሻላል። ከጎኑ ላይ ሆናችሁ ጽዳት፣ የተለያዩ ነገራቶች ልማትን ብትሰሩ ይሻላችኋል ይላለሁ። በመቀጠልን ጥራቱ በየነ ብሎ ማለት እውነት ለማውራት እኔ ስሙም እንደ ስም ጥራቱ በየነ የሆነ ሰው ነው የሚለው ለምን ይመስላችኋል? አዲስ አበባ ዞራችሁ ያላያችሁ ሰዎች ሄዳችሁ አዲስ አበባ የሲዳማ ክልል ባለስልጣን ሆናችሁ አዲስ አበባ ያደረገው ዋና ከአዳነች ጎን የሆነው ዋና ቀንም ሌሊትም እየሰራ ጥራቱ በየነ ነው። ይህንን ስትራቴጂ ደግሞ አምጥቶ ሐዋሳ ውስጥ ማስራት ጀምሯል። የተለያየ ቦታ በመራመድ እና የተለያየ ቦታ በመዞር ተመልክተናል እኛ። ስለዚህ በየቀኑ የማያወጣቸው ስራ እንዲሰሩ ማያዛቸው ስራዎች በጣም የሚደነቅና በጣም ውብ የሆነ ስራ መሆኑ ሁላችሁም ታውቃላችሁ። ስለዚህ ሁላችሁም ከጥራቱ በየነ ጎን በመሆን ከዚህ በፊት ብልሹ አሰራር እየሰራችሁ የነበራችሁትም ክልል ላይ መሆናችሁ፣ ዞን ላይ መሆናችሁ፣ ወረዳ ላይ መሆናችሁ ክልል መጥፎ ክፉ የሚያሆን ብልሹ ስራ አሰራር እየሰራችሁ የቆያችሁ ሰዎች እባክዎ ይሄ ቤታችሁ ድረስ መጥቷል። ጥራቱ በየነና ስራ ልምድም ሆነ የተለያዩ አካሄድ ስራ እንዴት እንደሚሰራ መማር አለባችሁ ይላቸዋለሁ። እኔ ከስልጣን በላይ ሆነ ወንበር ይዣለሁ ብላችሁ አስባችሁ ከሆነ ተሳስታችኋል። ኢትዮጵያ ካሁን በኋላ የምትፈልገው ስራና ስራ ብልጽግናውን አድርጎ የሚሰራና የማይሰርቅ ብልሹ አሰራር የማይሰራ ሰው ነው የምትፈልገው። ጥራቱ በየነ ብሎ ማለት ምንም ከነጋ የምንገናኘው ጉዳይ ከዚህ የለኝ። ጥሩ ነገር ስለሚሰራ ህሊናዬ ማውራት አለ። በህሊናዬ ውስጥ ገብቶ
አዲስ አበባ ላይ ምን ሰራ? አዲስ አበባ ላይ የተሰራው ጎሮ አካባቢ የተለያዩ መዝናኛዎችን የሰራ ሁኔታ ሳይ ለግድ ማውራት ማበረታታት አለብኝ ብዬ ነው ያወራሁት። ከኋላ ሆናችሁ እኛ ክልል ላይ ነን ብላችሁ የምትናዘዙ ሰዎች አደባችሁ ይዛችሁ ከጠራቱ በየነገው እንድትሆኑ በዚህ ይመክራችኋለሁና ሁሉም ኮፒ ሼር ሊንክ አድርጋችሁ አዳርሱት። የተለያዩ ፎቶዎችን ተመልከቱ። በቪዲዮ በሁሉም መረጃ እናመጣቸዋለን። አመሰግናቸዋለሁ።